ካምፓላ ውስጥ ሰሞኑን አንድ ሶሻል ሚዲያ ላይ ቲክቶክ ላይ ተበድያለሁ የሚል አንድ ሰው አየንና እስቲ ምንድነው የሆነው? ድረሱልኝ ወገኖቼ 5 ዲግሪ ይዤ ለማኝ ሆኛለሁ በክርስቲያን ፖለቲከኞች ምክንያት። አገሬን በኢትዮጵያ አየር ኃይል ውስጥ 15 አመት ነው በወጣት ዘመኔ ያገለገልኩት እና በፖለቲካ ችግር ምክንያት በኡጋንዳ የሚባል ሀገር ውስጥ ነው ያለሁት። ይሄንን ሁሉ ዲግሪ ይዤ በክርስቲያን ፖለቲከኞች ምክንያት ስራ መስራት አልቻልኩም። እኔ ስራ ሳገኝ እየደወሉ እኔ የምሰራበት ቦታ ላይ ለአለቃዬ እየደወሉ እንዲያፈናቅለኝ የውሸት ነገር እየተናገሩ ያፈናቅሉኛል። ፖለቲካችንን አይደግፍም እንዲህ ነው እያሉ ያፈናቅሉኛል ከስራዬ። በዚህ ምክንያት ቤተሰቤን መርዳት አልቻልኩም፣ የቤት ኪራይ መክፈል አልቻልኩም፣ ቀለም መግዛት አልቻልኩም በክርስቲያን ፖለቲከኞች ምክንያት። ስለዚህ ኦርቶዶክስ ወገኖቼ ድረሱልኝ፣ ሙስሊም ወገኖቼ ድረሱልኝ። እኔን የትም አገር ወስዳችሁ ስራ አሰሩኝ፣ ለመስራት እኔ ዝግጁ ነኝ። አመሰግናለሁ። ካምፓላ ላይ ስራ ማግኘት ከባድ ነው፣ ግን በተለየ ሁኔታ እሱ ላይ ተደረገብኝ የሚለው ነገር ስላለ ማን ነው ምን ያደረገው የሚለውን ለማየት እየሄድን ነው። እስቲ የቀጠርነው ቦታ ላይ እስክንደርስ ድረስ እንዲሁ የልባችን እያወራን አንቺ ግን ደህና ነሽ አይደል? እስቲ እንግዲህ ያው መቼም እንደዚህ ተቸገርኩ ብሎ አደባባይ ላይ ወጥቶ እያወራ ዝም ብሎ ማየት ተገቢ አይደለምና እስቲ ሄደን እንደማ ያለበትን እናወራለን። የልባችን እንጫወታለን። ደርሰናል ግን ተፈሩ አይ ገና ይቀረናል። አሳንጋ ነው፣ አሳንጋ ይባላል። የሰፈር አበሾች በብዛት ያሉበት ሰፈር ነው። የሆነ አገር ቤት ያለሽ አይመስልሽም? እዚህ ሰፈር ስትመጪ ጂንካ ነው የምትመስለው። ጂንካ ነው የምትመስለው። እኔ ዲላ ነው የምትመስለኝ ካምፓላ። ዲላ ቆንጆ ነች፣ ጂንካም ትበልጣታለች። ግን እንደው ከጂንካ ጋር አየሯ፣ ማፈሯ፣ ሙቀቱ ጂንካ ላይ በጣም ቀውጢ እኮ ነው። ካምፓላ ጂንካ ሰጥ ያለች እኮ ነው። አይቻታለሁ አንድ ሁለት። እኔ ሰዓት ጂንካ ነው ያስታወሰች። አንቺ እንደርሰም እንዴ? አሁን እየሄድን ያለ ነው ከካሳኛ ወደ ሶያ ነው። በተለይ የኢትዮጵያ ኦርቶዶክስ ቤተክርስቲያን ቸርች እዚህ ሶያ ላይ በጣም በትልቁ የተገነባለ አብዛኛው ኢትዮጵያውያን እዚህ የኢትዮጵያ ኦርቶዶክስ እምነት ተከታዮች ፌሎሺፕ የሚያደርጉበት ቦታ ነው። ሶያ መድኃኒዓለም ነው አይደል? አዎ ሶያ መድኃኒዓለም ነው የሚባለው። በጣም ትልቅ ነው። ባለፈው ዳመራ አይተሽ ከሆነ ፕሮግራሙ የዛሬ አመት መጥቼ የዛሬ አመት ሄጄ ነበር። ግን ሶያ መድኃኒዓለም አይመስለኝም። ሙሉ ስሙን እንግዲህ ይቅርታ አድርጉልን አስተካክለን ካልቀራ ነው። ሙሉ ስሙ ሌላ ነው። ቢሆንም ግን ትልቅ ቤተክርስቲያን አለ። እዛ በጣም ብዙ ሰው ነው የሚሄደው። እዛ አካባቢ ነው መሰለኝ አይደል ወንድማችን ያለው? መንገድ ላይ ነው የሚጠብቀን ወይስ ቤተክርስቲያኑ ጋር በር ፊት ለፊት ሱፐር ማርኬቱ ጋር ነው ብሏል። ሽፎን የሽፎን ልብስ ልጁ ነጠላ ለብሶ ቤተክርስቲያን እየሄደ ደስ ሲል ግን እኔ ድንኳን ይባላል። ድንኳን ማለት ሱቅ ነው። ባይዘው በትግርኛ ስንቱን አስተምረን ይችላል። ወደ ቀኝ ነው ወደ ባንክ በኩል ሰዎች ይደውሉና በእናንተ አቆጣጠር ስንት ሰዓት ነው የሚሉት? በእናንተ አቆጣጠር ኢትዮጵያ ይደውሉና እሱን ታይም ደቂቃ እንኳን ልዩነት የለንም እኮ የሆነ ውጪ እንደወጣሽ ምናምን አይሰማሽ? አዎ እንደዛ ሊያረጉሽ ሲፈልጉ ዲላ እንደሆነ ዳራ ጂንካ ነኝ ታዲያ ይሄና ሰውዬ ይሄ መሰለኝ። ያው ተስማ ወንድ ነኝ ግን አወኩት። ኧረ ሴት ነሽ ተይ እጂ ደውይለት ነው እዚህ ሆነን እንደውለት አንቺ ይከነ እስቲ ደውይለት ነው ወደ ምንድነው የሱፐር ማርኬቱ እዚህ ጋር ነው የሚለው ወደታች እየወረደ እኮ ነው። አቤት አቤት ኧረ ደውይለት አቤት ሰላም ነው። ሰላም ግን ሌላ ቦታ ነው። እኔ ያው አቤል እባላለሁ። ከኢትዮጵያ አየር ኃይል አገልግሎት ጀምሮ ራሴን ባስተዋውቅ እኔ አየር ኃይል የገባሁት በ1974 ዓመተ ምህረት በፈረንጅ 1982 ማርች ላይ ነው የገባሁት እና አገሬን ያው 15 አመት ነው ያገለገልኩት። ወያኔ ገባ። ያው ከወያኔም ጋር አንድ 5 አመት ሰርቻለሁ። ምክንያቱም እነሱ ከጫካ ስለመጡ ስለ አውሮፕላን የሚያውቁት ነገር የለም፣ ስለ አውሮፕላን ጥገና የሚያውቁት ነገር የለም፣ ስለ ኤሌክትሮኒክስ የሚያውቁት ነገር የለም።
ስለ ማናጅመንት ስለ መኪና ጥቅም የሚያውቁት ነገር የለም። ስለዚህ በ1984 ኮሚቴ አቋቁመው እንደገና መለሱ። ከዛ አስተማርናቸው። ካስተማርናቸው በኋላ 4-5 ዓመት ከነሱ ጋር ቆይተን አሰለጠንናቸው። ከዛ በኋላ በቀል ጀመሩ። ምክንያቱም ከኛ ጋር ወደ 17 ዓመት ነው ጦር ሜዳ የተዋጉት። ያ እንትን ቂም ስላለ ካሰለጠንናቸው በኋላ ማሰር፣ መግረፍ፣ መልቀቂያ ማበላሸት፣ ከዛ በኋላ ማባረር ጀመሩ። በኔም ላይ ያው የደረሰው እኔን እስር ቤት ጉልበቴን በዱላ መቶኝ ነበር እና ያ ህመም አሁን ሙላጎ ሆስፒታል 8 ሚሊዮን ነው ለኦፕሬሽን የጠየቀኝ እና ያው ለሚመለከተው ክፍል ዶክሜንትን አቅርቤ እየጠበቁ ነው ያለሁት እና ከወያኔ ጋር 5 ዓመት ከሰራው በኋላ በቃ ይሄ ግርፊያው ምኑ ማባረሩ ሊያኖረን ስላልቻለ ብዙ የደርግ ሰራዊት ለቆ መውጣት ጀመረ። እኔም ያው በዛ አስረው ያው መልቀቂያን አበላሽተው ሸኙኝ። ከዛ በኋላ አየር መንገድ በሙያዬ ማስታወቂያ ሲያወጣ ከደብረ ዘይት እየተመላለስኩ 5 ወር ነው የፈጀብኝ አየር መንገድ ለመግባት። ምንድን ነበር ሙያ መጠየቅሽ ጥሩ ነው፣ ግን እኛ አየር ኃይሉ ስናገለግል አገራችንን ስናገለግል ቃለ መሐላ አድርገን ነው የምናገለግለው። የሀገራችንን ሚስጥር ላለማውጣት ለሀገራችን በታማኝነት አገልግላ ቃል ኪዳን ገብተን ነው ሚስጥር ላለማውጣት እና 15 ዓመት አገሬን አገልግያለሁ እና በዛ እሱ ችግር የለውም። ቃል ኪዳን መጠበቅ ከሙያ አንፃር የሚገቡ ቃል ዶክተሮችም ሌላ ሙያ ላይ ያሉ ቃል ኪዳን ይገባሉ። ግን በምን ሙያ ላይ ነው የምትሰራው? የምትሰራበትን ሙያ መናገሩ ግን ከቃል ኪዳኑ ጋር የሚገናኝ ነገር አይደለም። ከሴፍቲ ጋር ከራሴ ደህንነት ጋር አይገናኝም። እንትን አይሄድም። መንገሩ አስፈላጊ አይደለም። አገሬን ያው አገልግያለሁ። ምንም ያው ችግር የለውም እንደዚህ መግለጥ ምናምን። ምክንያቱም የኛ እንትን ምንድነው ከህይወት ጋር መግደል አለ። አብራሪ ነበርክ ነው? እኔ መንገር አልፈልግም አልኩሽ እኮ በቃ እና አገሬን አገልግያለሁ። ያው አየር መንገድም ያሉት የነሱ ሰዎች ናቸው። ከዛ አየር መንገድ የቅጥር ክፍል ኃላፊ አብዱል ሰመድ ይባላል ጠራኝ። ቢሮ ጠርቶ የተጻፈልን ደብዳቤ ስላለ ያው ማሰራት አንችልም እኛም አደጋ ላይ ነን ያለ ነው ብሎ ደብዳቤ ሰጠኝ። ከዛ በኋላ ወጥቼ እንደገና ደግሞ ሌላ የመንግስት መስሪያ ቤት ውስጥ ገባሁ። ገብቼ ከዛም ተከታትለው እዛ መስሪያ ቤት ውስጥ 1 ዓመት ነው የሰራሁት። ከዛም ተከታትለው እንደገና ደብዳቤ ጽፈው አባረሩኝ። ምንድነው ምክንያት እንደ ምክንያት የሚሰጥ? ያው ፖለቲካ፣ ያው በጦርነት ምክንያት ጦር ሜዳ ያው ያለ አይደለ ሰው መግደል ቦምብ ምናምን ሲጣል መቼም የነሱም የኛን ሰው ይገላል፣ የኛም ደግሞ ይገላቸዋል። ያ ስላለ ነው፣ ያ በቀል ነው። በቃ የኛ ሰራዊት የደርግ ሰራዊት እንዳይሰራ የሚል እንትን አውጥተው ነው። ሌላ መስሪያ ቤት ገብቼ ሲሰራ ከ1 ዓመት በኋላ ተከታትለው ደረሱብኝ። አሁንም ደብዳቤ ጽፈው ከዛ አፈናቀሉ። ኢሰመጉ የሚባል አለ የኢትዮጵያ ሰብአዊ መብቶች ጉባኤ የሚል ቢሮአቸው ስታዲየም ነው እና እዛ ሄጄ አመለከትኩ። ከአየር ኃይል ያስለቀቁኝ መልቀቂያ እንደገና የአየር መንገድ ሁሉ ኮፒ አድርጌ በአገሬ ሰርቼ መኖር አልቻልኩም ብዬ እዛ አስገባኝ እንትኑን ዶክሜንቴን። ከዛ በኋላ ምን አደረጉ? አንድ ኢትዮ ታይምስ የሚባል ጋዜጣ የምታውቂ ከሆነ የግል ጋዜጣ ነበር እና ከሱ ከጋዜጣ አሳታሚው ጋር አስተዋወቁኝ። ከዛ እሱም እንደዚሁ ኢንተርቪው ያደረገኝና ከዛ በኋላ በጋዜጣ ላይ ቅድሚያ ፊት ገጽ ላይ የኢትዮጵያ አየር ኃይል የኢትዮጵያን አየር መንገድ ማዘዝ ጀመረ ወይ ብሎ በጥያቄ ምልክት ነው እንትን ያደረገው። ወደ 3-4 ገጽ ነው ከሽፋን ሰጥቶ እንትን ያለው። ከዛ ጋዜጠኛው እስር ቤት ከተቱት፣ ፍቃዱን ወሰዱበት። ከዛ ለኔ ደውሎ ዘመዶቹ ደውሎ ነገሩኝ፣ ጥፋ አሉኝ እንዳይገሉ ምናምን ስበል ወደ ሶማሊያ ስደት ሄድኩኝ። ከሀርጌሳ ከመጣው በኋላ ቀጥታ ትምህርት ቤት ሄድኩኝ። የትምህርት ቤቱ ዳይሬክተር ካናዳዊ ነው። የአየር ኃይል ዶክሜንቴን ይዤ ሄድኩና
እኔ ለመማር እፈልግ ነበር ግን ገንዘብ የለኝም አልኩት። ከዛ ዶክሜንትን አይቶ ምንም ችግር የለውም ብሎ 450 ብር መመዝገቢያ ከፍሎ እንደገና ቤት ሁሉ ሰጥቶ ምን ብሎ በቃ ትምህርት ጀምራለኝ። ከዛ በቃ ለቤተሰብ ደውዬ ደብረ ዘይት ነበሩ ልጆቼ፣ ባለቤቴ ከእናታቸው ጋር አንድ ላይ ደብረ ዘይት ነበሩ። ደውዬ ለባለቤቴ ነገርኳት። ለአንድ ወር ያክል እየተመላለስኩ አርብ እየመጣው ከቤተሰቤ ጋር እየተገናኘው ከዛ ያ ፈረንጅ ስፖንሰር አገኘልኝ ከአሜሪካን ሀገር። በቃ እነኛ ፈረንጆች አንደኛ ቀለብ፣ ሁለተኛ የቤት ክራይ ለቤተሰቤ ሁሉ፣ የትምህርት ቤት ሁሉ በቃ የፈለግከውን መጽሐፍ መግዛት ይችላል እንደፈለግ ተማራሉኝ። ከዛ በቃ ቤተሰቤን አመጣሁኝ ኮተቤ አካባቢ ተከራየን። ከዛ በቃ 4 ዓመት ተኩል ነው እዛ ኤምኬሲ ተምሬ በቲዮሎጂ ተመረኩ። ፈረንጆቹ ያው እርዳታውንም ትንሽ ከፍ አደረጉና ወደ $500 ነበር ማገኘው። ከዛ ቦታ ገዛው፣ ቤት ሰራው። ከዛ ማታ ማታ እንትን እማር ነበር አካውንቲንግ። ለምን አልማርም እነኚህ ፈረንጆች ሳያቋርጡ ቶሎ ብዬ በቃ ራሴን ላደራጅ ብዬ እየተማርኩ እንደገና 4 ዓመት አካውንቲንግ ጨረስኩ። አካውንቲንግ ስማር አንድ ጓደኛዬ ነገረኝ፣ አንተን እየተከታተሉ ናቸው ጠይቀውኛል። ከልጁ ጋር እኔ አብሬ አንድ ላይ ስለሚቀመጥ አንድ ላይ ክላሱ እንትን ስለምን ነገረኝ፣ ደህንነቶች እየተከታተሉ ናቸው እና ብዙ ነገር ጠይቀውኛል፣ ተጠንቀቃለ። ከዛ በቃ ትምህርቴን ጨረስኩ። ቤት ሰርቼ ቤተሰቤን እዛ አስቀመጥኩና ያው ስደት ከዛ መጣ። ወደ መጀመሪያ ናይሮቢ ነበርኩኝ። ናይሮቢ እዛ አልተመቸኝም። ከዛ በቃ ወደ ካምፓላ መጣሁኝ 2014 ፌብሩዋሪ 2014 መጣሁ። እስካሁን ድረስ እዚህ ነኝ ያለሁት። ያው እግዚአብሔር እንግዲህ ሁሉ ነገር የሚያክ ስለሆነ እነሱም ደግሞ አልቆዩም። የምታውቂ ከሆነ በጣም ጨካኞች ነበሩ፣ ሰው ይገሉ ነበር። ስለዚህ እኔንም ያው አያኖሩኝም፣ መጥፋት አለብኝ ብዙ ሰው በቃ እየነገረኝ ነው። ከዛ በቃ ጠፍቼ እዚህ መጣሁ። እዚህ ራሱ ሊገሉኝ ሲከታተሉኝ በቀደም አንተ ቲክቶክ ላይ የለቀቀው ቪዲዮ ላይ ክርስቲያን ፖለቲከኞች አላሰራሉኝ ብለህ በተደጋጋሚ ተናገር ነበር። እነግርሻለሁ። ማን ናቸው? ምንድነው ያደረጉ? እሱን እስቲ ብትነግረኝ። ቡና እየጠጣ እሺ። እሱ ምንድነው እዚህ እኔ ስራ እየሰራሁ በአካውንቲንግ ዲግሪ ሆቴል ማናጀር ሆኜ ያው አካውንቲንግ እና ማኔጅመንት ዲግሪ 2 ዲግሪ ነው የሰራሁት። ለምንድነው በቃ ችግር የሚባል ሁለተኛ አላይም ብዬ የቸርች ደግሞ እንትንም አለኝ። ከዛ እየሰራው እያለው ያው እኔ የፖለቲካ ችግር እንዳለብኝ ያው በወያኔ ጊዜ እዚህ ራሱ ከዛ ሊጀምር እዚህ እየሰራው እያለው እንደመጣው ማናጀር ሆኜ አንድ ካምፓኒ 1,500,000 ተቀጠር እየሰራው ያለው ሩዋንዳ ለምን 1,500,000 የዩጋንዳ ሽሊንጋ ያ ማለት በያኔ በጣም 500 ምናምን ዶላር ነው። ያኔ በጣም ከፍተኛ ገንዘብ ነው፣ ምክንያቱም ኑሮም እርካሽ ነበር። 2 ዓመት ተኩል ከሰራው በኋላ የካምፓኒው ማናጀር ጠራኝና ኢትዮጵያዊ ነው። ምን አለኝ፣ አንተ የአየር ኃይል ባልደረባ ሆነ ለምን አልነገርከኝም አለኝ። ከዛ አንተ እኮ የጠየቀኝ የአካውንቲንግ እና ማኔጅመንት ዲግሪ ከስራ ልምድ ጋር ጠየቀኝ፣ አቀረብኩልህ፣ ቀጠርከኝ። 2 ዓመት ተኩል ከሰራው በኋላ ምን መጣ አልኩት። አይ መንገድ ነበረብህ አለኝ። በቃ እንደሚያስወጣኝ አወኩና ከዛ በቃ አይ እኔ ያንን ያልነገርኩ ለምንድን ነው አውሮፕላን ቢኖርህ የአውሮፕላን ልምዴን ይነግርህ ነበር፣ ግን አውሮፕላን የለህም አልኩት። በቃ ከዛ አስወጣኝ። ከዛ በኋላ በ2016 ኢትዮጵያዊ ነው። ኢትዮጵያዊ ነው። ያው የምታውቂ ከሆነ የነሱ የወያኔ ብዙ ካምፓኒ ነው እዚህ ሀገር ያለው፣ ብዙ ያው ሁሉ የኢትዮጵያ ሕዝብ ገንዘብ ነው። ልጎጎ ሃውስ የምታውቂ ከሆነ እና ብዙ የኢትዮጵያ ሕዝብ ንብረት አለ እዚህ ሀገር። ሕዝቡ እዛ እየተራበ እዚህ እየሰረቁ እያመጡ ብዙ ነገር ነው የሚሰሩት። ከዛ ሩዋንዳ 2016 ላይ የጄኖሳይድ ሴንተር ለምን አላይም
ያው ጭፍጨፋ ነበር አይደል ሩዋንዳ ሁቱና ቱትሲ እና ያንን ለምን አላይም ብዬ ዓርብ ዕለት ሻንጣዬን ይዤ ለማንም አልነገርኩም። ትኬት ቆርጬ ሄድኩኝ ሩዋንዳ አንድ 5 ቀን ነው የቆየሁት። ለካ እዚህ ሲከታተሉኝ የነበሩ ሰዎች ከአይናቸው ስጠፋ ኢትዮጵያ ሄደዋል ብለው ሪፖርት አደረጉ። የፖሊስ መኪና ኢበራፌ 1 ሰዓት ማታ ይመጣል እስከ ሌሊቱ 8 ሰዓት ላይ ቆይቶ ይሄዳል። እኔ ስገባ ሊይዘኝ እኔ አሁን ሩዋንዳ ሄጄ ጠፋሁባቸው። ከዛ ኢትዮጵያ ሄደዋል ብለው እዛ ኢትዮጵያ ላሉት ለኢትዮጵያ ፖሊስ ሪፖርት አደረጉ። የኢትዮጵያ ፖሊስ ደግሞ ኢበራፌ ማታ መኪና 1 ሰዓት ላይ ይመጣል የፖሊስ መኪና ሌሊት 8 ሰዓት ላይ ነው የሚሄደው። ጠብቆኝ አጥተው ማታ ሲገባ ሊይዘኝ 2 ቀን እንደዛ አደረጉ። ከዛ ልጄ በሜሴንጀር መልእክት ላክልኝ የፖሊስ መኪና 2 ቀን እዚህ ማታ መጥቶ ቆሞ እንትን አለን ፈራን ብሎ ልጄ መልእክት ሜሴጅ ላክልኝ። ከዛ ምንድነው ብዬ በቃ ደነገጥኩኝ። በኋላ ሳረጋግጥ ለካ ከአይናቸው ስለጠፋው ነው እና ይሄን ያክል ይከታተሉኝ ነበር እና ያው እግዚአብሔር ያው ዋጋቸውን ሰጥተው እንትና ሸኛቸው። ከዛ ምን ነበር የጠየቅሽኝ? እዚህ ክርስቲያን ፖለቲከኞች ክርስቲያን ፖለቲከኞች ያልኩኝ እዚህ ቸርች ውስጥ የሚያገለግሉ እኛ ቸርች ውስጥ ፓስተር ብዙ ጊዜ ወደ ኢትዮጵያ እንዲመለስ ጠይቆኛል። ሲጠይቀኝ ያለውን ችግር ነገርኩት። እሱ ደግሞ ከኤምባሲ ጋር አብሮ ይሰራል። የኢትዮጵያ ኤምባሲ ብዙ ጊዜ ይጋብዛቸዋል፣ ቸርች ይመጣሉ። የዛ ኤምባሲ አምባሳደሯ ምኑ ስለዚህ እንደዛ እንትን የሚሉ ሰዎች አሉ። እኔ የአየር ኃይል ባልደረባ መሆኔ የሚያውቁ እዛ ሄጄ እኔ እንዳገለግል የኢትዮጵያን አየር ኃይል እንዳገለግል የሚፈልጉ ሰዎች አሉ። እኔ ደግሞ እዛ ሄጄ ለማገልገል የማልፈልግበት ምክንያት አለኝ። ያኔ ራሱ ጠቅላይ ሚኒስትር አብይ የወያኔ ደህንነት ኃላፊ ሆኖ ሰራ ነበር። እኔን እዚህ እንትን ሲከታተሉኝ ነበሩ። ያ ችግር ስላለ እኔ መሄድ አልፈልግም እና እነሱ በቃ ከስራ እኛ ካፈናቀልን የሚሰራው ስራ ከሌለው ምናልባት ይሄዳል ብሎ ኮሚቴ አቋቁመው እንደዚህ ኢንተርቪው ሁሉ አድርገውኛል። ማን ነው ኮሚቴ አቋቁመው? እሱ የኛ ቸርች ፓስተር ኮሚቴ አቋቁመው። የቤተ ክርስቲያኑ ማን ነው ፓስተሩ? ቪዥን እና አቋቁሞ ኢንተርቪው ሁሉ አድርገውኛል። ወደ 3 ሰዎች አድርገውኝ ያው እንደዚሁ ነግሬያቸዋለሁ። ያለው ነገር ሁሉ በግልጽ ያው ነግሬያቸዋለሁ። አሁንም እምቢ ስላልኳቸው ምን ያደረገው እኔ የምሰራበት ቦታ እኔ ደግሞ ለማንም አልተናገርኩም። የምሰራበትን ቦታ ሁሉ ደብቄ ነበር የምሰራው። እኔ የምሰራበትን ቦታ ለማየት ምን አደረጉ? አንድ ልጅ አለ፣ አንድ ሀብታሙ የሚባል ፀሐይ ሱቅ ፋሲካ ሆቴል ከባላጋራ የምታይ ከሆነ ቀጥሎ ያለው ሱቅ እዛ ውስጥ የሚሰራ ልጅ አለ። እሱ ከኔ ጋር ብዙ ቆይቷል። እዚህ ሲመጣም እኔ ነኝ አገር ያላመድኩት። ከሱ ጋር ቆሜ እየሸጥኩ ምን እያልኩ ግብር እየከፈልኩ ሲታመሙ ሆስፒታል እየወሰድኩ ብዙ የረዳሁት ልጅ ነው እና አግሪካልቸርም ላይ እኔ ሰርቼ ነበር ከኢንቨስተሮች ጋር። ከዛ ለአንዱ የቤተ ክርስቲያን ሽማግሌ ምን ይለዋል? አግሪካልቸር ላይ ለመስራት እፈልጋለሁ እና እባክህን እስቲ ሁኔታውን ንገረኝ ብለህ ቦታውን እይና ከዛ በኋላ ትግርኛ በሚያክሰው እንትን አድርገን እናፈናቅለዋለን ብለው ተነጋግረው ከዛ ሰውየው ይደውልልኛል። እንደዚህ አግሪካልቸር ላይ ኢንቨስት ለማድረግ እፈልጋለሁ፣ አንተ ድሮ ሰርተህ ነበርና አንዳንድ ኢንፎርሜሽን እንድሰጠኝ ፈልጌ ነው ምናምን ብሎ ሲደውል በስልክ መስጠት አይቻልም ወይ አልኩት። አይ ፊት ለፊት እየተነጋገርን ይሻላል አለ። ሽማግሌ ነው፣ ፀጉሩ በሙሉ ሽበት ነው፣ እድሜው 64 ነው። የዛ አይነት ይሰራል ብዬ በፍጹም አልገመትኩም። ከዛ በኋላ ነገርኩት፣ ቦዳ ይዞ መጣ። ከዛ ቁጭ ብለን ተጫወትን፣ ቡና ጋበዝኩት። ከዛ ብዙ ነገር ነገርኩት፣ ሸኘሁት። ታክሲ ውስጥ ሆኖ ራሱ እንደዚህ ያያልኩት። ከዛ በኋላ 2 ቀን በ2 ቀን ውስጥ አፈናቀለ። ሌላም ቦታ ለመስራት
እንትን ሲል እየደወሉ በቃ ሊያሰሩኝ አልቻለም። ማን ነው የሚደውለው? የግሩፕ አላቸው የሚደውሉት ከነሱ መካከል ናቸው። በቸርች የኛ ቸርች አባላት ናቸው። እየደወሉ ሰው የሚነግረኝ አለ። እኔ እንትን ለመቀጠር አንድ ላይ አንዳንድ ጊዜ እዛ ቸርች አባሎች አሉ የኔ ጓደኞች ከነሱ ጋር አንድ ላይ ሄጄ ስልክ ቁጥር አንዳንድ ነገር ከዛ ከቀጣሪዎች እንወስዳለን ብለን አንድ ላይ እንመጣለን። እነኛ ለካ ከኋላ በኩል ደውለው እንችላለን። ከዛ እንደዚሁ አንዱ ደውሎ ምን ይላል እዚህ ሚራክል ቸርች አካውንታንት ይፈልጋሉ ፓስተር ጋር ሄደ ጠይቀው አለ። ከኛ ቸርች ነው እጄ ሚራክል ስጠይቅ አራኛ ምንም አካውንት የለም። መቼ ነው? ያው በዚህ አመት ውስጥ ነው እንደዛ ሲለኝ ፓስተሩ ስጠይቅ አይ ምንም ያባይ የለም። እዛ በቃ ማሾፍ ነው ወደ መቀለድ ጀመረ። በቃ አሁን እነሱ በግሩፕ እያጠቁኝ ነው። ያ እንደገና ደግሞ የባለቤቴን ስልክ ነው እኔን እዚህ መች በሰላም አገለገልከኝና ነው የባለቤቴን ስልክ የምጠይቀው? ምን ልታር ፓስተሩ ፓስተር ማን ነው? ይሄን ፓስተር ዳንኤል የባለቤቴን ስልክ ጠይቀው። እኔን እዚህ መች በሰላም አገለገልከኝና ነው የባለቤቴን ስልክ የምጠይቀው? ምን ፈልገህ ነው ብዬ እንትን አለ። በኋላ ለእንትን ሁሉ ለሽማግሌዎች ጉባኤ ሊቀመንበር ሁሉ ነገር ለምንድን ነው የባለቤቴን ስልክ የምጠይቀው? በኋላ ምን አለ አይ ቅዱሳን እንደዚህ እሷን ለመርዳት ፈልገው ነው። አይ እሷ የማታውቀውን ስልክ አታነሳም እና እሷን ለመርዳት ከፈለጋችሁ ገንዘቡን ለኔ ስጡኝና እኔ ልክላታለሁ አለ። ምንም ነገር የለም። ኢትዮጵያ ናት እሱ? አንደኛ ከኤምባሲ ጋር ስለሚሰራ በቃ ኢንፎርሜሽን ከኔ ጋዘር አድርጎ እዛ ቤተሰብን አታክ ለማድረግ ይሁን ለምን እንደፈለገ እና ይሄን ያክል የፖለቲካ ችግር ስላለብኝ ነው ባለፈው እንትን ያደረኩት። ምናልባት ወደ ኢትዮጵያ እንድትመለስ አሁን እዚህ ሀገር ላይ ስራ የለም በአጠቃላይ እንደምታየው በጣም ከባድ ነው እና ከዛ አንፃር አንተ እያለፍክበት ያለውን ችግር አይቶ እንደ ቤተክርስቲያን መሪ ከቤተሰብ ጋር ሆነ እዛ የተሻለ ስራ እንድትሰራ አስበው ቢሆንስ? እንደዛ አስበሃል? እንደዛ አስበው አይደለም ነግሬያቸዋለሁ። አንደኛ እኔ ጡረታ የለኝም፣ ሁለተኛ እግሬን ጉልበቴን ያመኛል። ሕክምና እዛ በነፃ ማግኘት አልችልም። 8 ሚሊዮን የዩጋንዳ ሽሊንግ ተጠይቄያለሁ ለኦፕሬሽን። ያው ዩኒሲአር አቅርቤ እየጠበቁ ነው ያለው እና ይሄንን ችግር ሁሉ ነግሬያቸዋለሁ። እንደገና ከቤተሰብ ጋር በዋትስአፕ ተገናኝቼ ቤተሰብ ምንድነው ያለው አሁን ያለው የኑሮ ሁኔታ በጣም ከባድ ነው፣ ስለዚህ እየሰራ እኛን አግዘን ነው በዋትስአፕ እየተገናኘ ነው። ያን ሁሉ ነግሬ በቃ ሊቀበላቸው ምን እንደፈለገ አላውቅም። ከዛ ከአቅሜ በላይ ስለሆነ ነው ባለፈው በቲክቶክ ላይ በቃ ጓደኞች አሉኝ እኔ ኦርቶዶክስ ቸርች የሚያመልኩ ጓደኞች አሉኝ፣ ሙስሊሞችም ጓደኞች አሉኝ። በቃ እነሱ እንዲያግዙ ስራ እንዲያፈላልጉልኝ ነው እኔ አናውንስ ያደረኩት እንጂ ባክ ለማድረግ ጌታን ለመተው ይያይ ሄሎ ፓስተር እንዴት ነህ? ወይ ማይ እንደምን ነሽ? ደህና ነህ ወይ? ጌታ ኢየሱስ ይባረክ። አለን። ዛሬ እንግዲህ በተለየ ጉዳይ ነው የደወልኩልህ። የሚመች ቦታ ነው? አዎ አንድ ሰው ቃለ መጠይቅ እያረኩ ነበርና ምን አልሽ? ቃለ መጠይቅ እያረኩ ነበርና አንድን ሰው ያው የቸርቹም ያንተም ስም ስለተነሳ ቀጥታ ባላንስ ለማድረግ ነው የደወልኩት። እየቀረጽን ነው። አዎ አቤል የሚባል ወንድም ኢንተርቪው እያረኩት ነበረ። እሺ ከሱ ጋር ነው ያለሁትና ያው እንግዲህ ስራ እንዳልሰራ አድርገውኛል ብሎ ከሚያነሳቸው መካከል ያንተን ስምና እንግዲህ ቤተክርስቲያኗ ውስጥ ያሉ አገልጋዮች ናቸው የሚለው ምንድነው የምታውቀው ነገር? ስራ ሲባል ምንድነው? አወቀው አቤልም? አው ገባኝ። ስራ ማለት ምን ማለት ነው ነው? አዎ አንድ ወደ ኢትዮጵያ እንድመለስ ስለሚፈልጉ እዚህ ሀገር አንዳንድ ስራዎች ሳገኝ ያው ስራውን እንዳቋርጥ የተለያየ መንገድ ይጠቀማሉ ነው ያለኝ። እንግዲህ
እንግዲህ አንድ ነገር ልንገርሽ፣ የጤነኝነት መልስ አይመስለኝም እኔ እንደዚህ አይነት መልስ። ምክንያቱም ቤተክርስቲያን እሱን መርዳት በሚገባት መንገድ ሁሉ እየረዳችው ነው። ወገኖችን አናግራ ከአመት በላይ ነፃ ቤት ኪራይ ሳይከፍል የኖረ ሰው ሰምተሽኛል? አዎ እየሰማው ነው ፓስተር። ይሄን ጨረስኩ። ሁለተኛ ቸገረን ባለ ቁጥር ቤተክርስቲያን ዌልፌር ኮሚቴ የተወሰነ እንዲረዳ የተደረገ ሰው እና ሌላው ቢቀር ቤተሰቡ እንዲረዳ ሁሉ ጥረት እየተደረገለት ያለ ሰው ነው። እንግዲህ ለሱ መርዳት ምንድነው ትርጉሙ ካልገባኝ አላውቅም። ይሄ መርዳት ማለት ትርጉሙ ምን እንደሆነ አይገባኝም እኔ በሱ ንግግር እና በቤተክርስቲያን ባሉ ምዕመኖች እንደሱ የተረዳ ሰው የለም። እንደሱ የሚያመጣቸውን ክሌሞች የሚሰማ ሰው የለም። ግን ምናልባት አሁን ካለበት ጫና የተነሳ ነገሮች ተደራርበውበት አሁንም እንደገና ሌላ ለኔ ብቻ ትኩረት ስጡኝ ካለ ያ በጣም አግባብ ነው ብያለሁ። እየሰማሽ ነው? አዎ እየሰማው ነው ፓስተር። አሁን ካሉት ብዙ ነገር አሁን ያለንበትን ነገር ብዙ እኛ ሰዎች ያሉበትን ነገር ታውቂያለሽና ከዚህ የተነሳ ቤተክርስቲያን በብዙ ጥረት እያደረገች ያለችበት ከዛ ውስጥ አንዱ ተጠቃሚ እሱ ነው። በሶስት ተከታታይ ወራት አሁን ፊገሩን ባላውቅም ተፈቅዶለት ብር የወሰደ ሰው በጣም ሽብቶን ይጠቅማል ስለሆነ ይችላል እንጂ። ሁለተኛ ደግሞ እኔ መንፈሳዊ ዘርፍ አነስተኝ እኔ የሱ ይስራ አይስራ እኔ ምን ያገባኛል? ወንድምሽ ሲሰራ ደስ ትሰኛለሽ እንጂ ወንድምሽ ሲሰራ በር ካለ ትከፍቻለሽ እንጂ የሱ በር ምን ዘጋበት ምክንያቱ አይታይም። እንኳን ለሱ አይደለም ለብዙዎቹ በማያውቁት መንገድ እየሮጥን ሰዎች ስራ እንዲሰጧቸው በብዙ ጥረት የምንደግ ሰዎች ነን። አብረውኝም ያሉት አገልጋዮችም ሽማግሌዎችም በእንደዚህ አይነት ጥረት የታወቁ ናቸው። ለምን ለእኔ ብቻ ካልሆነ ደግሞ አይቻልም። ምክንያቱም እንደሱ የተጎዱ ብዙ ሰዎች አሉ። የሚፈልገውን ነገር ከዚህ በፊትም እንደዚህ ወገኖች ተጠይቀው ወደ ኢትዮጵያ ይመለሳለሁ ሲል ብዙ ነገር ተለምነው በኋላ አይ እዚህ ሕክምናውን እዚህ ቀጥል ብለውኛል ስላለ ወገኖቹ የተሰበሰቡ ወገኖች ተመልሱ። ምክንያቱም ይመለሳል ብለን ስለተናገር እና ይሄን ያህል በደንብ ቤተክርስቲያን ከፍተኛ ትኩረት የምትሰጠው ነው። ይሄ ልቡም ራሱ ያውቅ እና ብሎ አሁን ምናልባት አንዳንድ ጊዜ እኔ ራሴም ላይ ደርስ የምለው ነገር አለ። አንዳንድ ጊዜ ጫናዎች ሲበሱብሽ ብዙ ነገር ልታወሪ ትችላለሽ እንጂ እኔ አፋለሁ ብዬ አልልም። እኔ አቤት ምክንያቱም እኔ ካለሁበት አንጻር ከማየውም አንጻር ከሚደረገውም አንጻር አፋለሁ ብዬ አልልም። ምክንያቱም ብዙ ነገር እየተደረገ ስላለ ኢቭን አሁን ራሱ በቀደም ዕለት 1 አመት ነው በዚህ ለምኝ ያስገባችው ልጅ አሁን በቃኝ ስትል እባክሽ ሰዎችን አነጋግረን አንድ ነገር እስካደርግ ድረስ የ2 ወር ጊዜ ስጭኝ ብዬ ለምኝለት። ከዚህ የበለጠ ምን ማድረግ ትችያለሽ? በረደኝ ሲል ከቤትሽ ያለ ኮምፎርት ወስደሽ ለምን ወንድሜ እንደዚህ ከሚሆኑ ጉዳያሟት ብሎ የሰጠነው ሰው እና ይሄ መናገርም ኖሮብኝ አይደለም። ግን ቱዛት ኤክስቴንት እሱ እንደሚለን አይደለም። ማንም እኛ ቤተክርስቲያን ውስጥ በአቤል ጉዳይ ላይ አይታማም። እኔ ሌሎችንም ወክዬ መናገር ይችላል። ማንም እሱ ጉዳይ ላይ ሁሌ ነው በቃ ስናወራ እንትን ምንድነው እንዳይሰማው እንዳይከፋው አደረገው እንጂ ይሄም ደግሞ ለጌታ ብለን ካሉ ስለሚያዝ ወንድሞች በህብረት በፍቅር መቀመጥ ስላለባቸው እንጂ አቤል የተለየ ሰው ግን እሱ ለምን እንዲያለ አልልም። ምክንያቱም ያለበትንም ነገር የሚያውቅ እሱ ነው። ሁለተኛ ደግሞ የተማረ እሱ ነው ወጥቶ ስራ እየዞረ መፈለግ ያለ ከየትም ፈልጎ ለሚያገኘው ስራ የሚሰጡትን ሰዎች አላቅ፣ የሚቀጠርበትን አላቅ፣ ሙያውን አላቅ። እኔ ምን ብዬ ነው ስለሱ እኔ መንገዱ ላይ የምቆመው? እንዲህ አይነት እንትንም የለኝም። ምንድነው ባህሪም። ስለዚህ ይሄንን ነው። እሺ ፓስተር በጣም አመሰግናለሁ። ምናልባት ግን አንዱ ከእንግዲህ በቆይታችን ካነሳልኝ ነገር አንዱ
ወደ ኢትዮጵያ እንድመለስ ፑሽ አደረጉኝ ነበር የሚል ነገርም አንስቷል። ራሱ ነው ያለው። እኔ አሁን ስለሱ ነገር ብነግርሽ እንግዲህ እኔ ቁጭ ባልኩበት ከራሱ ከሚያውቃቸው ከዚህ በፊት እነ ዳበሳ ምናምን የሉ እነሱ ጋር ተነጋግሮ መሄድ እፈልጋለሁ ሲል በቤተክርስቲያን እኔ ጋር መጣ። አይ እንደዛ ከሆነ በቃ እስቲ እኔም ልሞክርለት ብዬ ምዕመን ካሉት ሰዎች ከነበሩ ሰዎች አንዳንድ ሰዎች አናግሬ የተወሰነ ነገር ሰበሰብ ለማለስት ስል በኋላ ሀሳብ ቀየረ ተባለ። ስለዚህ እኔ ነገ ጠዋት መጣባት የለም ለብል ለግለሰቦቹ መለስኩ። እኔ እሱ አዲስ ኢትዮጵያ ሄደ አልሄደ እኔ ምን ያደርግልኛል? እኔ እዚህ ላይ አልተቀመጠ ምን አላለ። እዚህ ሆኖ የተማረ ሰው ነው፣ ብዙ ትምህርት የተማረ ሰው ነው። ተሽሎት የበለጠ ነገር ቢኖር ሲኖረውም ራሱ ስራ በነበረ ጊዜ እጅግ በጣም ቤተክርስቲያንን የሚመጣ እንትን የሚያደርግ ሰው ስለሆነ ሲያደርግ ነው መልካም ነው ማለት ነው። ሌላውን የሱ የራሱ ባህሪ ነው እንጂ የሱ ኢትዮጵያ መሄድ አለመሄድ ከዳንኤል ጋር ከቤተክርስቲያን ጋር በምንም አይደለም። ሊሄድ ብሎ የተነሳ እሱ መልሶ አልሄድም ያለ እሱ እንግዲህ ሌላውን ሊሄድ ብሎ ካላቸው ሰዎች ጋር የተነጋገረውን ንግግር እኔ አላውቅም። እዛ ውስጥ አልገባም፣ አላውቅም። ምንም እውቀት ግን ልሄድ ነው ሲባል እንደ ወንድም በቃ መሄድ ከሆነ ለልጆቹ ወይ ለመንገዱ የሚብል ብዬ የሰበሰብኩት በጣም ጥቂት ነው የሰበሰብኩት። መቶ ምናምን $100 እና የሆነ $100,000 በቃ እንደዛ ነበር። እሱን ለባለቤቶቹ ለሰጡ ሰዎች መለሰ። እነሱም እንትኑ ቆርጥለታለን ምናምን ያሉትም ሰዎች በምን ላይ ከእሱ ጋር እንደተነጋገሩ አላውቅም። ግን ቤተሰቡ እዛ ያለ ቤተሰቡ እሱ እዚህ ስላለ ልጆች ስላሉት ባለቤቱ እዛ ስለሆነች እኔ እንዲሁ በቃ ቤተሰቡ እንኳን ምክንያቱም አባት ነው እኔም አባት ነኝ። ስለዚህ ቤተሰቡ አንድ ነገር ቢጠብቅ እስቲ ቆይ እስቲ ሰዎችን ላናገር ብዬ እንደዚህ ብዬ ብጠይቀው ወደ ሌላ ነገር አዞረው። አይ ጌታ ኢየሱስ ይባርክ የሰዎችንም በቃ ተውታል። እና እኔም ራሴ እንዲህ አላስፈላጊ ለሰው መልካም ነገር ማድረግ ውስጥ እንዳልገባ እንደው ትምህርት ሆነኝና በእንደዛ እንጂ እኔ በእኔ እስከማውቀው ድረስ እንደ አቤል እኛ ቸርች ውስጥ ቤት የሚደረግ ሰው በጣም ጥሩ። በጣም አመሰግናለሁ ፓስተር። ያው እንግዲህ ከሱ ጋር ቆይታ እያደረኩ የእናንተ ስም ስለተነሳ ባላንስም ለማድረግ በእናንተ እንደዚህ ነው። በቃ እኔ ምንነግርሽ 100% በላይ እውነት ነው። በጣም አመሰግናለሁ። እሱ ያለበት ሁኔታ አሁን ያለበት ሁኔታ ስደት ነው ያለው። ሰው ምድር ነው ያለው። ማንበላው የምንጠጣው ነገር ላይኖር ይችላል። ነገሮች ጭነት ሊኖር ይችላል። ከዚህ የተነሳ ሲበዛብሽ በቃ ገሌ ነው እንደዚህ ነው ብለሽ የራስሽን ዲሲሽን ልትወስጂ ትችያለሽ እንጂ እውነቱ ይሄ ነው። ኦኬ በጣም ጥሩ። እሺ ፓስተር እሱ ለምን እንዲያለ ምናምን ብዬ ነው ምንም የሚጠቁርም የሚቀየርም ፊት የለኝም። በጣም ጥሩ። እንግዲህ ያው ከቻልክም ያው የእናንተ አንድ ላይ ስለሆናችሁ እንግዲህ መፍታት ብትችሉም ጥሩ ነው። ለማንኛውም ለሰጠኝ መረጃ በጣም ነው አመሰግናለሁ። አሁንም እሱ ሰዓት የምታኖረው ሴት ይውጣ ብላ ስትል ነው ብዬ ትናንትና ወዲያ ነው ተይ አሁን አንድ ነገር እስክናደርግ ድረስ እባክሽ አሁን ብታውጪው የሚተኛበት ቦታ የለም። ሄዶ ደግሞ ሌላ ቦታ የለም እና ወንድም ነው ለአንድ ለወር 2 ወር ታግሽኝና እኔ ሰዎች አነጋግሬ ወይ አንድ ነገር እንሰራለን ብዬ አስቆምኳት። እኔ እንዲያከፈለገ ነው እኔ ደግሞ እንዲያደረኩ ብዬ ለእሱ አልነግርም። ይሄ እኔ ባህሪ ነው። ቤትም ሲገኝለት እሱ አይደለም እኔ ነኝ ሄጄ ፈልጌ እንዲህ ቦታ ነው የሚተኛው ሲባል ሄጄ ፈልጌ አናግሬ ምን ብዬ እግሯ ላይ ወድቄ በቤት ለምኛ ያመጣሁለት እኔ ነኝ እንጂ እሱ አይደለም። አልጋ ሁሉ የሚተኛበት መሬት ላይ ባክሻ የተኛ ጉልበቱ ያማታል ብያት ትርፍ አልጋለሽ ወይ ብዬ ፍራሽ አለሽ ወይ ብዬ አምጥቼ ያስገባሁለት እኔ። እንደገና ዛሬ ላይ እንዲህ ብሎ ቢናገር ምንም የምታደርጊው ነገር በሙሉ ለጌታ ስለሆነ ጌታ ስለሚያየው እኔ ምንም ክሬዲት የለኝም። እሱ አመሰግንም አላመሰግንም እኔ ነገም ከነጎዳም ማድረግ የሚገባኝን ነው እኔ ማድረግ ፓስተር ስለሆንኩ። ስለዚህ ለዛ አይደለም። ግን አሁን ያለበት ሁኔታ እሱ ሊያመው ይችላል ምናምን ይችላል እና ነገሮችን ቁጭ ብሎ በተለያየ ዳይሬክሽን ሮንግሊ ሊያይ ይችላል። ቢናገርም ምንም አይመስለኝም። በቃ ስለዚህ በቀደምታም ደውሎ እንዲህ ሲል እንደተው እንዲህ አይደለም ብዬ ይቅርታም ጠይቆ ተማምነን የተለያየ። አሁን ደግሞ እንደዚህ ካለ ደግሞ ሳብቲ ምንም ማድረግ አልችልም።
ግን መልካም ከማድረግ ግን የእሱ ንግግር አያግድም። በጣም ጥሩ በጣም ጥሩ። እሺ እሺ ፓስተር አመሰግናለሁ በጣም እሺ። ይሄኛውን እንትን አልነገረኝም። አሁን ከኋላ እየሰራ ያለው ስላልነገረኝ ነው። ግን ያው ኮሚቴ ተቋቁሞ እኔ ስራ እንደፈታው ስለሚያውቁ በየወሩ 150 ቀለብ እንድገዛ 150 ለ3 ወር ሰጥተው አቆሙ። እኔ ግን እስካሁን ድረስ ስራ አላገኘሁም። ስለዚህ እኔ መስራት ስላለብኝ ነው። እኔ አሉ ከኋላ እንትን የሚሉ ሰዎች አሁን እንደነገርኩሽ በግሩፕ እንትን ብሎ ያፈናቀሉኝ ሰዎች አሉ። የዛ አይነት ችግር አሁንም አልተቀረፈም። አሁንም አሉ። ምናልባት እነሱ ከማጋር ሆኖ እንትን እንደሚሉ እኔ አላቅም። ግን የዛ አይነት አታክ አሁንም ስላለን እንግዲህ ያው የቤተ ክርስቲያኗ መሪ ዋና ፓስተር ነው አይደለ? ፓስተር ዳንኤል እንግዲህ ያው ያለውን ሰምተሃል። እንደ ቤተ ክርስቲያኗ ባላት ፕሮግራም ውስጥ ሁሉ አንተን አካተው ሲያግዙ እንደቆዩ አሁን እንኳን ከዚህም በኋላ ላለው ነገር ፊታቸው እንደማይጠቁር ነው እየተናገሩ ያሉትና ምናልባት ያለ መግባባት ሚስ አንደርስታንድ ተደራርጋችሁ ከሆነ እስቲ ቆም ብለህ ደግሞ ሄደን ቢሆን ፓስተር ዳንኤል ጋር ይሄንን ብትፈቱ ምን ይመስልሃል? አይ እኔ በሱ ምንም ብዙም እንትን ምለው ነገር ወዲያው በቃ ለሱ ሜሴጅ ልክና ከዛ በኋላ እተዋለሁ። እንደዚህ ተሰምቶኝ ነበር ሚዲያ ላይ ወጥተህ ስላወራ ያለበት አሁን ብዙ ሰዎች ምንድነው የሚል ጥያቄ ስለተፈጠረባቸው ይሄንን ክሊር ለማድረግ የሚያደርጉ ግሩፖች ስላሉ ነው። እኔ እኮ በተግባር የግሩፑ መሪ እኮ ፓስተር ዳንኤል ነው ብለህ ነበር። አሁን እሱ ጋር ያለው እውነት የሰማነው ነው። ስለዚህ እሱን ተነጋግረን በቃ እንፈታለን። አሁንም እሱ እያደረኩ ነው ስላለ ጌታ ይባርከው። ይሄ ትልቅ ነገር ነው። ምክንያቱም ሁሉ ነገር ችሎ ብዙ ነገር ተነጋግረናል እና ያን ነገር ሁሉ ይቅር ብሎ እንደገና ደግሞ እገዛ ለማድረግ መዘጋጀቱ ለባለቤት ትንሽ ጠንከር ያለ ቪዲዮ ስለነበር የሰራው ለዛም ነው እዚህ ድረስ መጥቼ ያናገርኩት። አሁንም ከቤተክርስቲያን መቅረት አይኖርብህም። ተገናኝታችሁ ያለውን ነገር ክሊር አድርገህ ከባድ ነው። ካምፓላ ውስጥ ብዙ ዲግሪም ኖሮ ስራ ማግኘት ከባድ ነው። ምናልባት ያ ጫና ፈጥሮብን ሊሆን ይችላል። ያለውን አለመግባባት እንግዲህ ቀርባችሁ ተገናኝታችሁ መፍታት ካለባችሁ እሱን ማድረግ ነው። እንግዲህ ካምፓላ ውስጥ በጣም ብዙ ሰዎች በጣም የትምህርት ዝግጅታቸውን ብዙ የሆነ ሰዎች ስራ የሚያጡበት ሁኔታ ነው ያለው። እሱን ታውቃለህ። ያ ጫናም ፈጥሮብን ሊሆን ይችላል። እንግዲህ ያገናኘኸው ከተለያየ ነገር ጋር አገናኝተዋል። በቀጥታ እሱም ላይሆን ይችላል አንተን የገጠመህ ችግር። ስለዚህ እስቲ ተረጋግተህ ስራ ማግኘት የምትችልበትንም ነገር ከነሱም ጋር ተመካክረህ ወደ ተረጋጋው ህይወት እንድትገባ ነው እንግዲህ እኔ የምመክርህ። ስራ በፈታውበት ጊዜ ቸርች መጥቼ ያለውን ችግር ነግሬያቸው ነበር እና ፓስተር ዳንኤል አዳር ፕሮግራም ላይ ነው እንደዚህ የዚህ አይነት ችግር አጋጥሞታል እና አግዙት ብሎ እንትን ሲል ጉባኤው እዛ የነበሩ በሙሉ ገንዘብ አዋጡ። ከዛ በኋላ አሁን ራይል የምትባል እህት አለች። እሷ እኔ ቤት አከራይ ያለው አንድ ክፍል ጠርብ ያለ ክፍል አለ እዛ ማረፍ ይችላል ብላ ፈቀደችልኝ። ከዛ በቃ በነጋታው ገባው። እስካሁን ድረስ እየረዳችኝ እሷ ጋር ነው ያለው። ስራ ሳገኝ በቃ ክራይ እየከፈልኩ እኖራለሁ ብዬ በጣም ጓጉቼ ነበር። ምክንያቱም በነፃ ነው ያስቀመጠችኝ። ለምን እሷ ደግሞ ትከፍላለች ለባለቤቱ በየወሩ ክራይ እና እኔ ነፃ ወጥቼ ስራ አግኝቼ ውለታዋን እመልሳለሁ ብዬ በቃ የተረጋጋ ስራ ላገኝ አልቻልኩምና እሷን ለማመስገን እፈልጋለሁ። በአሁኑ ሰዓት የዛ አይነት ክርስቲያን እንጃ የሚገኝ አይመስልም እና ጥሩ ምሳሌ ነች። እግዚአብሔር ራይልን ይባርካት፣ ልጆቿን እግዚአብሔር ይባርክ፣ ባለቤቷን ይባርክ፣ ቢዝነሷን እግዚአብሔር ይባርክ። በጣም ትልቅ ሴት ነች። ስለዚህ አሁን እንግዲህ በተለይ ደግሞ ፓስተር ዳንኤልም ከተናገረው ነገር ተነስተ መጀመሪያ ላይ አሁን ቪዲዮ በሰራህበት መንፈስ አይደለም አሁን ስለዚህ ጥሩ ነው እንግዲህ ተረጋግቶ የተረጋጋ ነገር ውስጥ ለመግባት መሞከር ነው። እኛም በምንችለው መጠን ካጠገባህ አለ ወይም ደግሞ ካምፓላ ውስጥ ያላችሁ ካምፓኒ ያላችሁ ሰዎች አቤልን እንግዲህ የተለያዩ ትምህርቶችን ተምሯል። ማኔጀር ሆኖ መስራት ይችላል፣ አካውንታንት መሆን ይችላል እና በዛ ዙሪያ ላይ ስራ ልታሰሩት የምትችሉ ሰዎች
አግኙት፣ አግዙት። እንግዲህ ቤተክርስቲያን ያላችሁ ሰዎችም እገዛችሁን አብሮነታችሁን ቀጥሉ ነው ማለት የምወደው። አቤል ደግሞ ፈቃደኛ ሆነ ቆይታ ከኔ ጋር ለማድረግ ስለወደድክ ከልብ አመሰግናለሁ። እኔም ደግሞ እንግዲህ ይህንን ነገር ባላንስ ለማድረግ ስለሰጠህን፣ ነገሩን ለማጥራት ስለሰጠህን፣ ፈቃደኛ ስለሆን ካንተንም ከልብ አመሰግናለሁ። እኔም ደግሞ እናንተን በጣም ነው የማመሰግናችሁ። ለምንድን ነው ወዲያው ተሰምቷችሁ እንደ ራሔል ጉባኤም አልነበረች፣ በቃ ደንግጣ ተነስታ ነው ወዲያው አንድ ክፍል አለኝ ብላ ሰጣኝ እስካሁን የቆየሁት። እናንተም ደግሞ ሰምታችሁ ወዲያው እዚህ መጣችሁ እኔን ያው ኢንተርቪው ስላደረጋችሁኝ የኔ ችግር አደባባይ እንዲወጣ ክርስቲያኖች እንዲያግዙኝ ጥሪ ስላደረጋችሁ እግዚአብሔር አገልግሎታችሁን ይባርክ። እግዚአብሔር እናንተን ይባርካችሁ፣ ልጆቻችሁ ዘር ማንዘራችሁን እግዚአብሔር ይባርክ። አመሰግናለሁ። ተባረኩ። አሜን። በጣም አመሰግናለሁ አቤል። የተወደዳችሁ ተመልካቾቻችን እንግዲህ ከአቤል ጋር የነበረን ቆይታ የሚመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በሌላ አዲስ ቪዲዮ ዳግመኛ እስክንገናኝ ሰላም ሁኑልን።